የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። ክለቦቻችሁ ጨዋታ ሲያደርጉ በምን አይነት ውጤት ይጠናቀቃል? የሐሳብ መስጫ ሳጥናችን ላይ እንደዚሁ መልከታዎቻችሁ ልታደርሱን ትችላላችሁ። ቤተሰቦቻችን በተለይም በአውሮፓ ትልቅ ክለቦች በርከት ያሉ ጨዋታዎች ይካሄዳሉ። በሳምንቱ መጨረሻም ያው በሊግ ጨዋታ ማለት ነው እናነሳችኋለን። በዕለታዊ የቡድን ዜናዎችም ትልቅ መረጃዎችን ይዘናል። ማንቸስተር ዩናይትድ ከአርሰናል የሳምንቱ ትልቁን ጨዋታ በተመለከተ ምናልባት በጥያቄን ጀምር ዘንድ ለሁለቱም ክለቦች ከተጫወቱ ምርጥ ተጫዋቾች ውስጥ አንዳንድ በጠቅሱልን ከዩናይትድ አንድ ከአርሰናል አንድ በሐሳብ መስጫ ሳጥናችን ላይ ምርጥ ተጫዋቾችን አንዳንድ ልታርሱን ትችላላችሁ። ከአርሰናል ጋር በተያያዘ ግን አንድ ኢትዮጵያዊ ጋዜጠኛ አለ የተባለው ነገር ሐሰት መሆኑን አረጋግጠናል። ለአርሰናል ደጋፊዎች እናደርሳችኋለን። ከዛ በተጨማሪ አሰልጣኝ ማይክል አርቴታ አርሰናልን ከያዙ በኋላ ወደ 200 የሚጠጉ የፕሪሚየር ሊግ ጨዋታዎችን መርተዋል። በፕሪሚየር ሊግ ቀዳሚው አሰልጣኝ ሆኗል። እጅግ በጣም የተለየ ቁጥር ያላቸው ምናልባት ማይክል አርቴታ ከፕሪሚየር ሊግ ዋንጫ ውጪ ሊታሙበት የሚችሉ ነገሮች የሉም። በርካታ ቁጥሮቻቸው የፕሪሚየር ሊግ ቀዳሚ አሰልጣኝ ያደርጋቸዋል። ከዛ በተጨማሪ ግን አርሰናል በቅርቡ የተቀዛቀዘበት አንድ ጉዳይ የቆሙ ኳስ አጠቃቀሙ ነው። በጣም ተቀዛቅዟል እና ነሰዋለን። ከዛ በተጨማሪ በአርሰናል በኩል ዩሊያን ቲምበር ያነሳው ነገር አለ። እንደ ቡድን ዜና ደግሞ ከቡካዮ ሳካ ጋር በተያያዘ የቀድሞ ሌጀንዳቸው የቀድሞ ተጫዋቻቸው ባካሪ ሳኛ የሆኑ ሊቨርፑል ደክሟል ብሏልና ለአርሰናል ጥሩ ጊዜ እየመጣ ነው እያለ ይገኛል። ሩበን አሞሪምን በተመለከተና ዩናይትድን በተመለከተም አሰልጣኝ ማይክል አርቴታ የሰጡት ጋዜጣዊ መግለጫ አለ። ከአርሰናል ጋር በተያያዘ የአርሰናል መልማዮች ላቲን ድርድር ላይ ናቸው ተብሏል ከአንድ ተጫዋች ጋር። በአርሰናል በኩል ተጨማሪ የቡድን ዜናዎች አሉን በስፋት ይዘንላችኋል፣ ታደምጡታላችሁ። አሰልጣኝ ሩበን አሞሪም ካነሷቸው ነጥቦች ተጨማሪ መረጃዎችን እናጋራችኋለን። ከማንቸስተር ዩናይትድ ጋር በተያያዘ የሰር ጂም ራትክሊፍ የስንብት ደብዳቤ ሳይደርሰው በፊት ክለቡን የተሰናበተም አንድ ሰው መኖሩን አረጋግጠናል። ጸሎት ያደረገውን ተጫዋች እናደርሳችኋለን። በዩናይትድ ጉዳይ የራስመስ ሆይሉንድና የማንቸስተር ዩናይትድ ቆይታን በተመለከተም አዳዲስ ያገኘናቸው መረጃዎች አሉ። ከዛ በተጨማሪ ኮቢ ሜኖ ጋር በተያያዘ አዲስ የወጣ መረጃ አለ፣ ታደምጡታላችሁ ቤተሰቦቻችን። በማንቸስተር ዩናይትድ በኩልም ከጉዳት በቅርቡ የሚመለሱ ተጫዋቾች እንዳሉ ሲረጋገጥ ግብ ጠባቂ መፈላለግ ሂደት ላይ ስፔን ደርሰዋል ዩናይትዶች። ሊቨርፑል ጨዋታውን ያደርጋል። በተለይም አርሰናልና ማንቸስተር ዩናይትድ ጨዋታ አንድ ቀን ቀድሞ ጨዋታውን ማድረጉ በፕሪሚየር ሊጉ ላይ በተለይም ትልቅ የደረጃ ሰንጠረዡ ላይ ለውጥ የሚያመጣ በዛ ላይ አርሰናል ላይ ሌላ ጫና የሚያሳድርበት አጋጣሚ ነውና ለሊቨርፑል ምናልባት አጋጣሚውን ይጠቀሙበታል የሚለው የሚጠበቅ ነው የሚሆነው። 122.8 ሚሊዮን ፓውንድም በ2023/24 ሊቨርፑል ወደ ካዝናው ከአንድ ተቋም ብቻ አስገብቷል። እጅግ በጣም ትልቅ የሚባል ገንዘብ ነው። አምበላቸው ቨርጂል ቫን ዳይክ በጋዜጣዊ መግለጫ ላይ ተገኝቶ ያነሳውን ነጥብ እናጋራችኋለን። የሊቨርፑል ጉዞን በቁጥር እናነሳዋለን። ከዛ በተጨማሪ ቁጥር 1 ሆናለሁ ያለው ግብ ጠባቂ ቁጥር 1 ለመሆኑም ዋስትና የለም እየተባለ ነው። የሊቨርፑል መልማዮች በጀርመን ተገኝተዋል። በምን ጉዳይ ታደምጡታላችሁ። ቼልሲም እጅግ በጣም ወሳኝ የሆነ ጨዋታ ስታንፎርድ ብሪጅ ላይ እሁድ 11 ሰዓት ያደርጋል። ከጨዋታው ጋር በተያያዘ በርካታ መረጃዎችን ይዘናል። ኮል ፓልመር፣ ኒኮላስ ጃክሰን፣ ማሎ ጉስቶን የመሳሰሉና እንደዚሁም ሰሞኑን ከቼልሲ ጋር በተያያዘ አየውት ያለውን መጥፎ ነገር አጋርቶ የነበረው ሮሜሎ ሉካኮን በተመለከተ ተጨማሪ መረጃን አግኝተናል። በተለይ አንዳንዶቹን ይፋ ማድረግ ጀምሯል፣ ታደምጡታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ትልቆቹን ክለቦች የተመለከቱ ተጨማሪ መረጃዎችን ይዘንላችኋል። ውድ ቤተሰቦቻችን በአውሮፓም ሲደረጉ የነበሩ ጨዋታዎችን ጨምሮ በትልልቅ ክለቦችና በትልቅ ተጫዋቾች መካከል ያገኘናቸው መረጃዎች አሉ። በቅደም ተከተል ወደ እናንተ እያደረሰን እኛ ቆይታ ስናደርግ እናንተ ውድ አድማጮቻችን ደግሞ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን እንደዚሁ ልታጋሩን ትችላላችሁ። ቤተሰቦቻችን ቤተሰብ ሞንካሻችሁ ሰብስክራይብ ማድረግ ይቻላል። የጨዋታ ግምቶቻችሁን ደግሞ በሐሳብ መስጫ ሳጥናችን ላይ እያሰፈራችሁልን አጠራጠር ያሉ ስፖርታዊ መረጃዎቻችን ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን ከሀገር ቤት እንጀምር። አጠራጠር ያሉ ስፖርታዊ መረጃዎቻችንን በሀገር ቤት የኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት ሁሉም መርሃ ግብሮች ተደረገው ተጠናቋል። የመጨረሻዎቹ ሁለት የ21ኛ ሳምንት መርሃ ግብሮች ትላንት ሲደረጉ
በተለይም ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት አስመዝግቧል። ድሬዳዋ ከተማን 1-0 በሆነ ውጤት አሸንፏል። የኢትዮጵያ መድንን የማሸነፊያ ግብ መሐመድ አበራ ነበረ ከበረ ማሳረፍ የቻለው። ድሬዳዋ ከተማ ያለፉትን 10 ጨዋታዎች እንደዚሁ ማሸነፍ አልቻለም። በሊጉ በደረጃ ሰንጠረዡም ኢትዮጵያ መድን አንደኛ፣ ድሬዳዋ ከተማን 14ኛ ያስቀመጠ ሆኖ ተጠናቋል። ቀጣይ ማክሰኞ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ እንዲሁም ረቡዕ ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ጨዋታቸውን ያደርጋሉ። ከዚህ ጨዋታ ቀደም ብሎ የነበረው የመቻልና የወልዋሎ ዓዲግራት ዩኒቨርሲቲ የ21ኛ ሳምንት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ነበረ የተጠናቀቀው። የ21ኛ ሳምንት ሁሉም መርሃ ግብሮች ጨዋታዎች ተደርገው ከተጠናቀቁ በኋላ በደረጃ ሰንጠረዡ ኢትዮጵያ መድን 38 ነጥቦችን በመሰብሰብ በአንደኛ ስፍራ ላይ ተቀምጧል። ከኢትዮጵያ ቡናም የ6 ነጥብ ልዩነት እንዲኖረው አስችሎታል። ኢትዮጵያ ቡና በ6 ነጥብ አንሶ 32 ነጥቦች ሁለተኛ፣ ሀዲያ ሆሳዕና በግብ ክፍያ በ3 ግብ ክፍያ በኢትዮጵያ ቡና ተበልጦ በተመሳሳይ 32 ነጥብ ሶስተኛ ደረጃ ላይ ተቀምጧል። በርከት ያሉ ክለቦች 30 ነጥብ አላቸው። ባህር ዳር ከተማ በ30 ነጥብ አራተኛ፣ አርባ ምንጭ ከተማ በግብ ክፍያ አንሶ አምስተኛ፣ እንዲሁም ወላይታ ዲቻም በተመሳሳይ 30 ነጥብ በግብ ክፍያ አንሶ ስድስተኛ ተቀምጧል። መቻል በ29 ነጥብ ሰባተኛ፣ ቅዱስ ጊዮርጊስ በተመሳሳይ 29 ነጥብ በግብ ክፍያ አንሶ ስምንተኛ፣ ኢትዮጵያ ንግድ ባንክ የአምናው ሻምፒዮን 28 ነጥቦችን ብቻ ነው የሰበሰበው። ከመሪው ጋር የ10 ነጥብ ልዩነት አለው ዘንድሮ ላይ በ28 ነጥብ 9ኛ። ለዚህ ኢትዮ ኤሌክትሪክ 10ኛ፣ ሲዳማ ቡና 11፣ ፋሲል ከነማ 12፣ መቀለ ሰባ እንደርታ 13፣ ድሬዳዋ ከተማ 14 ተቀምጠዋል። ወራጅ ቀጠና ውስጥ ሐዋሳ ከተማ፣ አዳማ ከተማ፣ ስውል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ናቸው ያሉት። እንደሚታወቀው በዘንድሮ የኢትዮጵያ ፕሪሚየር ሊግ 4 ወራጅና 2 ታዳጊ ቡድኖች እንዳሉ ይታወቃል። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ በሳምንቱ ሃትሪክ ከሰሩ ተጫዋቾች አንደኛው አህመድ ሁሴን ነበረ። ወደ 10 ግብ ደርሷል። በአርባ ምንጭ ከተማ በኩል ብቸኛውም ከፍተኛ ግብ አስቆጣሪ እሱ ነው። ከዛ ቀጥሎ 8 ግብ ያስቆጠሩ 2 ተጫዋቾችን እናገኛለን። ሌላኛው ሃትሪክ ሰሪ አሊ ሱሌማን ከሐዋሳ ከተማ፣ አንተነህ ተፈራ ከኢትዮጵያ ቡና፣ እንደዚሁም ያሬድ ብርሃኑ ከመቀለ ሰባ እንደርታ 8 ግቦችን በማስቆጠር ከአህመድ ሁሴን 10 ግቦች በመቀጠል ሁለተኛ ስፍራ ላይ ይገኛሉ። የኢትዮጵያን ፕሪሚየር ሊግ ዛሬ ረፍት ያደረግና ዕለተ እሁድ ይጀምራል። እሁድ 9 ሰዓት ሲል ሐዋሳ ከተማ ከኢትዮጵያ ቡና እንደዚሁም ኢትዮ ኤሌክትሪክ ከስውል ሽረ ደግሞ አመሻሽ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን የሚያደርጉ ይሆናል። እሁድ የጀመረው የኢትዮጵያ ፕሪሚየር ሊግ መጠናቀቂያውን ዕለተ ረቡዕ 3 ሰዓት ከ30 አርባ ምንጭ ከተማ ከመቀለ ሰባ እንደርታ በሚያደርጉት ጨዋታ ጀምሮ ፍጻሜውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ እንደዚህ ያለ 22ኛ ሳምንት ላይ ደርሷል። ምናልባት ግን ብዙ ጊዜ አንስተንላችሁ ላይሆን ይችላል። ግን ከኢትዮጵያ ፕሪሚየር ሊግ ለየትኛው ክለብ ደጋፊ ናችሁ? ዛሬ ላይ ሐሳባችሁን ብታጋሩን ደስ ይለናል። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ከባህር ማዶ ስፖርታዊ መረጃዎቻችን ውስጥ ትላንት ከነበረው ጨዋታ በሳውዲ አረቢያ ሊግ 24ኛ ሳምንት መርሃ ግብር አልናስር ነጥብ ጥሏል። አልናስር ከአልሻባብ ጋር ነበረ ጨዋታውን ያደረገው። ሙሉ 90 ደቂቃ 2-2 በሆናቸው ውጤት ተጠናቋል። የአልናስርን ግቦች ልማደኛው ክርስቲያኖ ሮናልዶና ያህያ ነው ከመረብ ያሳረፉት። ለአልሻባብ ደግሞ ግቦቹን ሐምዳላ ሸውሬክ ሁለቱንም ከመረብ ማሳረፍ ችሏል። በፖርቹጋል ላይ ተጫዋች ክርስቲያኖ ሮናልዶ በውድድር ዘመንም የተቆጠሩ ግቦች እንግዲህ 18 ደርሰው የሳውዲ ፕሮ ሊግን በከፍተኛ ግብ አስቆጣሪነት እየመራ ይገኛል። ቀጣይ ሳምንት አርብ አልናስር ከአል ኮሉድ ጋር ጨዋታቸውን በሳውዲ ፕሮ ሊግ 25ኛ ሳምንት እንደዚሁ የሚያደርጉ ነው የሚሆነው። ክርስቲያኖ ሮናልዶ ከአልሻባብ ጋር ባረጋቸው ያለፉት 6 ጨዋታ 7ኛ ግቡ ላይ ደርሷል። አንድ አሲስት አለው። በአጠቃላይ በ6 ጨዋታ 8ኛ የግብ አስተዋጽኦ ላይ መድረስ የቻለበት ምሽት ነበረ። ሌላው ግን ለየት ያለው ነገር ክርስቲያኖ ሮናልዶ ከ30 ዓመቱ በፊት ያስቆጠራቸው የግብ ብዛቶች 463 ነበሩ። ትላንት ይህን ሪከርድ ተስተካክሎታል። ከ30 ዓመቱ በኋላ 463 ግቦችን አስቆጠረ። ያው ሮናልዶ ከዚህ በኋላ አንድም ግብ ቢሆን ማስቆጠሩ አይቀርምና ክርስቲያኖ ሮናልዶ በአጠቃላይ ከ30 ዓመቱ በፊት ከነበረው የግብ ብዛት በላይ ባለፉት 10 ዓመታት እንደሚኖሩት ተረጋግጧል ማለት ነው። እጅግ በጣም አስደናቂ ነው የመጨረሻዎቹ 10 ዓመታት ሮናልዶ ለሳውዲው ክለብ አልናስርም ያስቆጠራቸውን የግብ መጠን 90 ማድረስ የቻለበት ሲሆን በአጠቃላይ በውድድር ዓመቱም ከፍተኛ ግብ አስቆጣሪነቱን ያጠናከረበት ሆኗል። በትላንትናው ዕለት እንደ ለማዱ ሮናልዶ የጨዋታው ኮከብ ሆኖ ተመርጧል።
ክርስቲያኖ ሮናልዶ በ21 ተከታታይ የውድድር ዘመናት ቢያንስ 10 ግቦችን በማስቆጠር በታሪክ የመጀመሪያው ተጫዋች እንደዚሁ መሆን የቻለበትን ቁጥር አስመዝግቧል። ፋታህ ታሪም ይባላሉ የአልሻባብ አሰልጣኝ። ሁሉም የአልሻባብ ተጫዋቾች ከክርስቲያኖ ሮናልዶ ጋር ስለሚጫወቱ እንቅልፍ አልወሰዳቸውም ነበር ብለዋል። አንድ ቀን ቀድሞ እንግዲህ በፍልሚያውም ግብ አስቆጥሮባቸዋል። በክርስቲያኖ ሮናልዶ በኩል አጠቃላይ 1000 ግቦች ላይ ለመድረስ የቀሩትን ግቦች መጠን ወደ 74 ዝቅ አድርጓቸዋል። ኦልሞስት የሁለት ሲዝኖች ያክል ግቦች እንደማለት ናቸውና ሮናልዶ እንግዲህ 1000 ግብ መድረስ ከፈለገ በትንሹ 2 ሲዝኖች ከዚህ በኋላ ሊያስፈልጉት ይችላሉ። ያውም ያለ ጉዳት ከቀጠለ ማለት ነው። ክርስቲያኖ ሮናልዶ በአጠቃላይ በተጫወተባቸው የመጨረሻዎቹ 4 ክለቦች ስፖርቲንግ ሊዝበንን ተተነ ማለት ነው። በዩናይትድ በ348 ጨዋታ 115 ግብ፣ ከዛ ቀጥሎ የተጫወተበት ሪያል ማድሪድ በ438 ጨዋታ 450 ግቦች፣ ከዛ ቀጥሎ በተጫወተበት ዩቬንቱስ በ134 ጨዋታ 101 ግቦች አስቆጥሯል። ያው የዩናይትድ ተመልሷል በድምሩ ነግረናቸዋል ዩናይትድን። አሁን ደግሞ ለሚጫወትበት አልናስር በ99 ጨዋታ 90 ግቦች ኦልሞስት 10 ግብ ብቻ ቀርጦታል አልናስር 100 ግቦች ላይ ሊደርስና በአራት ክለቦች 100 ግብ ላይ የደረሰም በታሪክ የመጀመሪያው ተጫዋች ለመሆን 10 ያህል ግቦች ብቻ ሮናልዶን ቀርቶታል። ጨዋታው ሲጠናቀቅ ግን እጅግ በጣም ተበሳጭቶ ነበር። ምክንያቱም ቡድኑ ነጥብ መጣሉን ተከትሎ በተለይም በቀጣይ በኤዥያ ሻምፒዮንስ ሊግ የሚያሳትፈው የደረጃ ሰንጠረዥን ትኬት ለመቁረጥ በሚደረገው ሂደት ላይ ክለቡ ሌላ ጫና እየጠበቀው ይገኛል። ሌላኛው ጨዋታ የነበረው የአልሂላል ጨዋታ ነው። አልሂላል በተለይም በአሊታድ የተወሰደበትን የነጥብ ብልጫ ለማጥበብ ጥሩ አጋጣሚ አግኝቶ ነበረ። ከአልፋሂያ ጋር ያደረገውን ጨዋታ ከሜዳ ውጪ አልሂላል 2-0 በሆነ ውጤት አሸንፏል። ካኖንና እንደዚሁም ደግሞ ለማደኛው ሚትሮቪች ሁለቱን የማሸነፊያ ግቦች ለአልሂላል ማስቆጠር ችሏል። በዚህ ምክንያት በሁለቱ ክለቦች መካከል በመሪው አሊታድ እና ሁለተኛ ባለው በአልሂላል መካከል ያለው የነጥብ ልዩነት ወደ 4 ዝቅ ማለት ችሏል። በሳውዲ ፕሮ ሊግ አሊታድ በ58 ነጥብ ይመራል። አልሂላል በ54 ይከተላል። አልቃዳሻ በ51 ነጥብ ሶስተኛ ነው። አልናስር በ48 ነጥብ በግብ ክፍያ በልጦ አራተኛ፣ አልአህሊ በ48 ነጥብ በግብ ክፍያ በአልናስር ተበልጦ 5ኛ ደረጃ ላይ ተቀምጧልና በቀጣይ እንግዲህ የኤሽያ ሻምፒዮንስ ሊግ ትኬትን ከመቁረጥ ጋር በተያያዘና በዋንጫ ፉክክሩ መካከል የሚደረገው ትንቅንቅ በሳውዲ ፕሮ ሊግ እንደቀጠለ ይገኛል። በባርሴሎና በኩል ሃንስ ፍሊክ ለማመን የሚከብድ ፕሮፌሽናል ተጫዋች ቦታ ለፔድሪን በጥሩ ሁኔታ እያገገመ ይገኛል። ልምምዶችንም በከፍተኛ ሁኔታ እየሰራ ነው። በጨዋታ ላይ እንደሚገኝልን ተስፋ እናደርጋለን። እንደሱ አይነት ፕሮፌሽናል ተጫዋች ማግኘት ግን እጅግ በጣም አስቸጋሪ ነው ብለዋል። በተለይ እሳቸው ባርሴሎናን ከያዙ ጊዜ ጀምሮ በርካታ ተደጋጋሚ ሐሳቦችን በወጣት ተጫዋቾቻቸው ሊሰጣሉ። ላሚን ያማል ሲያነሱት እንሰማለን። በፔድሪ ጉዳይ ላይ ግን ብዙ ጊዜ ሐሳቦችን ሲሰጡ ጠንከር ያሉ ናቸው። በእርግጥ ፔድሪን በተመለከተ ተቃራኒ ቡድኖችም ብዙ ጊዜ ሲያወድሱት እንሰማለንና የፔድሪ ብቃት አሁንም ከፍ ያለ መሆኑን እሳቸው አረጋግጠዋል። በባርሴሎና በኩል ግን ትልቅ የዝውውር ዋጋ ያላቸው የአካዳሚ ተጫዋቾችን በፈረንጆቹ 2000 በኋላ የተወለዱትን ማለት ነው በክለብ ደረጃ በመሸጥ ትርፋማ በመሆንም የላማሲያን ያክል ገቢ ያለው የለም። እንግዲህ ከ2000 በኋላ ከተወለዱ ወይ ነው እድሜያቸው አሁን ኦልሞስት ወደ 25 ዓመት እስከ ተጣጉ ተጫዋቾች ድረስ ባርሴሎና ከፍተኛ የሆነ ሽያጮችን ሸጧል። በአጠቃላይ ወደ 895 ሚሊዮን ዩሮ አካባቢ ገቢ አግኝቶባቸዋል። ሁለተኛ ማንቸስተር ሲቲ ነው ወደ 877 ሚሊዮን ዩሮ፣ ቼልሲ ወደ 516 ሚሊዮን ዩሮ አካባቢ ገቢ አግኝቶባቸዋል። አያክስ 438 ሚሊዮን ዩሮ፣ አርሰናል እያለ ይቀጥላል። ማንቸስተር ዩናይትድ 310 ሚሊዮን ዩሮ ብቻ ነው ያገኘው። የባርሴሎናን ካየን እጅግ በጣም ከፍ ያለ ነውና ላማሲያ ድሮ በጣም በርካታ ከዋክብትን አፍርቶ የሚሸጥ ነበር። አሁን ደግሞ ለራሱም እየተጠቀማቸው ይገኛል። በሪያል ማድሪድ በኩል ካርሎ አንቸሎቲ የአውሮፓ ሻምፒዮንስ ሊግኛ ነው። ምናልባት ግን አይበለውና ከኛ ካለፈ ተጠራጠሩ የፕሪሚየር ሊጉ ክለብ ሊቨርፑል ይህን ዋንጫ የማሳካት ሙሉ አቅም አለው ብለው የዘንድሮን ዋንጫ ለሳቸው ቡድን ቀጥሎ ለሊቨርፑል ሰጥተውታል። የካርሎ አንቸሎቲ ቆይታ አነጋጋሪነቱ ቢቀጥልም እሳቸው ግን ዋነኛ ፍላጎታቸው አሁንም በሪያል ማድሪድ በአሰልጣኝነት መቀጠል እንደሆነ ይታወቃል። ትላንት በነበረን መረጃ ከዣቪ አሎንሶ ጋር በተያያዘ ቡድኑ እየሄደበት ያለውን ርቀትና ድርድር እስከ መደረግ ደረጃም እንደደረሰ እሳቸው መውቀና እንዳለበት የትላንት
ትላንት ምሽት ስፖርታዊ መረጃዎቻችን ላይ በስፋት አድርሰናችሁ እንደነበር አይዘነጋም። ሐመስ ሮድሪጌዝም ሪያል ማድሪድ ሁልጊዜም በልቤ ውስጥ ይኖራል፣ ደጋፊዎቹን መርሳት አልችልም፣ አንድ ጊዜ በነጩ መለያ የተጫወተ ተጫዋች ሪያል ማድሪድን መርሳት አይችልም ብሎ የቀድሞ ክለቡን አሁንም እንደሚያደንቅና እንደሚደግፍ ገልጿል። ሁለቱ የሪያል ማድሪድ ታዳጊዎች የበርካታ ክለቦችን ቀለብ የሳቡ ግን ደግሞ በሪያል ማድሪድ የመጫወቻ ደቂቃም ሳያገኙ በሪያል ማድሪድ መቆየትን የመረጡ ካርሎ አንቸሎቲ አሰልጣኙ እነ ሮድሪጎ ቪኒሲየስ ጁኒየርም ማድሪድ ሲመጡ በርካታ ጨዋታ ተጠባባቂ ነበሩ፣ መታገስ አለባቸው ያሏቸው አርዳ ጉለርና ኤንድሪክን በተመለከተ በቀጣይ ክረምት ተጫዋቾቹን የግላቸው ለማድረግ በርካታ ክለቦች ፍላጎት አላቸው። አብዛኞቹ በቋሚነት እንደማያገኟቸው ስላረጋገጡ በውሰት ነው የጀርመኑ ክለብ አርቢ ላይፕዚግ ሁለቱንም ተጫዋቾች ከሪያል ማድሪድ በውሰት ወስዶም 90 ደቂቃ የመጫወት ዋስትናም ለመስጠት እቅድ መያዙ እየተዘገበ ይገኛል። ፊፋ በቀጣይ የክለቦችን ተሳትፎ የሀገራትን ተሳትፎ በዓለም ዋንጫ ቁጥር ከፍ ማድረግ ይፈልጋል። የዓለም ዋንጫ በ1930 እስከ 50 በነበረ ሰዓት 16 ሀገራት ብቻ የተፋለሙበት ነበረ። ከዛ በኋላ ግን በ1900 በፈረንጆች አቆጣጠር በ2002 ጀምሮ 32 ክለቦች እንዲሳተፉበት ተደርጎ እንግዲህ እስካሁን ባለው ፎርማት በዛ መንገድ ቀጥሎ ነበረ እስከ 2022 የዓለም ዋንጫ ማለት ነው እስከ ካታሩ። አሁን በ2026 በቀጣዩ ዓለም ዋንጫ 48 ብሔራዊ ቡድኖች ይሳተፉበታል። በቀጣይ 2030 ላይ የተያዘው እቅድ ከፍ ያለ ነው። እንግዲህ አመታቸውን ያከብራሉ። ኦልሞስት ወደ 100ኛ አመቱ ይከበራል የዓለም ዋንጫና 64 ብሔራዊ ቡድኖችን ለማሳተፍ እንግዲህ ዣን ኢንፋንቲኖ እቅድ እንዳላቸው ተጠቁሟል። ሊዮኔል አንድሬስ ሜሲን ከዛ በኋላ ሰርጂዮ ቡስኬት፣ ጆርዲ አልባ በስተመጨረሻም ሉዊስ ሱዋሬዝን አስፈርሞ ኢንተር ሚያሚ የባርሴሎናን የቀድሞ ከዋክብት አንድ ላይ አሰባስቦ እያጫወተ እንደሆነ ይታወቃል። በቅርብ ጨዋታዎች ግን ሜሲን እያየ ነው አይደለም። ግን ሉዊስ ሱዋሬዝ እጅግ በጣም ከፍ ያለ ቁጥር አለው። 5 ጨዋታዎችን አድርጎ 3 ግብና 4 አሲስት በአጠቃላይ በ5 ጨዋታ 7ኛ የግብ አስተዋጽኦ ላይ ደርሷልና እድሜው ከፍ እያለ በመጣ ቁጥርም የሱዋሬዝን ብስለት እጅግ በጣም አስደናቂ ሆኗል። አሳዛኙ ዜና ለማኑኤል ኑዌር ነው። የ38 ዓመቱ ግብ ጠባቂ በዚህ ዓመት ስለመመለሱም እርግጥ እየሆነ አይደለም ተብሏል። በተለይም በባየር ሙኒክ በኩል ከበድ ያለ ጉዳት እንዳስተናገደ ተገልጿል። በባየር ሌቨርኩሰኑ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ በጣም አሳዛኙ ነገር ጉዳት ያስተናገደው ግብ ተቆጥሮ ደስታውን ሲገልጽ እንደሆነ ይታወቃልና በጨዋታ እንቅስቃሴ እንኳን አልነበረም። ተጫዋቹ ስለመመለሱ በዚህ ዓመት ዋስትና የለም ተብሏል። በቀጣይ ሕክምና ምርመራዎቹ ይቀጥላሉ። ለማኑኤል ኑዌር እግር ኳስ ሕይወትን በጣም አስቸጋሪ ነው። በቅርቡ ነበረ ተጨማሪ የ1 ዓመት ኮንትራት ሰጥተውት የነበረው። ቪክተር ዮጎሬስ ካሁንም ሐሳቡን እንዳለወጠ ነው የፖርቱጋል የዜና ምንጮች ያረጋገጡት። በቀጣይ ክረምት ላይ አሁንም ቢሆን ስፖርቲንግ ሊዝበንን የመልቀቅ ፍላጎትና በአውሮፓ ትልቅ ክለቦች የመጫወት ልዩ ፍላጎት አለው። በፕሪሚየር ሊጉ በሻምፒዮንሺፕ ሲጫወት የነበረ ተጫዋች እንደነበረ አይዘነጋም። ተጫዋቹ እቅዱ አልተሰረዘም ተብሏል። ያው ቃሉን አክብሮ ግን በጥር የዝውውር መስኮት ክለቡን እንዳለቀቀ ይታወቃልና አሁን በቀጣይ ክረምት ላይ ግን በሚመጣው ክረምት ላይ ክለቡን መልቀቁ ላይ አቋሙ አልተቀየረም ተብሏል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ ለዚህ ሰዓት ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ መረጃዎቻችን እንሻገር። በዚህ ዓመት መጨረሻ ከቶትናም ጋር ሊለያይ ይችላል ተብሎ የሚጠበቀው ሳን ሁንግሚን ትላንት በጋዜጣዊ መግለጫ ላይ የሱን ምርጥ አምስቶች ተጠይቆ ነበረ። አምስተኛ ፓርክ ጄሱንግ የቀድሞ ዩናይትድ ተጫዋች፣ አራተኛ ዚነዲን ዚዳን፣ ሶስተኛ ሮናልዲኒዮ፣ ሁለተኛ ሊዮኔል አንድሬስ ሜሲ፣ አንደኛ ላይ የኔ ምርጥ ተጫዋች ሮናልዶ ብሎ አስቀምጦታልና እንደ አርያው ከሚመለከታቸውና ከሚያደንቃቸው ተጫዋቾች አምስቱን ጠቅሷል። ማትስ ሴልስ በ11 ጨዋታ ግቡን ባለማስደፈር 28ኛ ሳምንት ድረስ ደርሷል። የኖቲንግሃም ፎረስቱ ግብ ጠባቂ ማለት ነው። ፎረስት ለዚህ ድንቅ ግብ ጠባቂ 5 ሚሊዮን ፓውንድ ብቻ በማውጣት ነበረ ከፈረንሳዩ ክለብ ስትራስቡርግ ወይም ከቼልሲ እህት ክለብ የገዛው ነበረ። እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ቁጥርን ካነሳን ማርኮ አሴንሲዮ ከፓሪስ ሰን ዠርሜን በውሰት ከመጣ በኋላ በአጠቃላይ ለአስቶን ቪላ በ7 ጨዋታ 5ኛ ግቡ ላይ ደረሰ አስደናቂ ጉዞ ላይ ይገኛል። ሌላኛው እንግሊዝ ተጫዋች ኦሌ ዋትኪንስ ባለፉት 10 ዓመታት ውስጥ በፕሪሚየር ሊጉ 71 ግቦችን አስቆጥሯል።
ባለፉት 10 ዓመታት ውስጥ በርግጥ እሱ አልተጫወተም። ሃሪኬን ግን ተጫውቶ ነበር። ሃሪኬን 77 የፕሪሚየር ሊግ ግቦች አሉት በፕሪሚየር ሊግ ብቻ። አሁን ያንን ሪከርድ ለመጋራት 6 ግቦች ብቻ ቀርቶታል እንግሊዛዊ ሆኖ ይሄ ሁሉ ግብ ያስቆጠረና ኦሊ ዋትኪንስ ይሄን የሚያደርገው ግን በጥቂት ዓመታት ውስጥ ነው። እጅግ በጣም አስደናቂ ጉዞ ላይ ይገኛል። ባለፈው ጥር አርሰናል ለማስፈረም በዋጋ ልዩነት ምክንያት ብቻ ነበር ዝውውር የቀረው ኦሊ ዋትኪንስን በፕሪሚየር ሊጉ እጅግ በጣም አስደናቂ የሚባል ቁጥር ያለው ፕሪሚየር ሊጉ አንድ ዕቅድ ይዞ መጥቷል። ይሄውም በቀጣይነት አልቢትሮች ወይም ጨዋታ የሚመሩት ዳኞች በልብሳቸው ላይ ካሜራ እንዲያደርጉና በተለይም ከእይታቸው ጋር በተያያዘ የዳኞቹን ፐርፎርማንስ ለመለካት እንዲሁም አንዳንድ እንቅስቃሴዎችንም በቅርብ ርቀት ለመለየት ይጠቅማል በሚል ይህንን እንደ ዕቅድ ይዟል ተብሏል። የእንግሊዝ እግር ኳስ ማህበር በቀጣይ ግምገማ ይደረጋል ተብሏል። በዚህ ዕቅድ ላይ ሮሜሎ ሉካኩም በቼልሲ ቤት ያየሁት ነገር በጣም አሳዝኖኛል ማለቱ ይታወቅ ነበር። የተወሰኑት መረጃዎች ተገኝተዋል። አንደኛው በቼልሲ ቤት እያለ የብቸኝነት ስሜት እንደማይሰማው ምክንያቱም ኦባሚያንግና ዚያች ከሱ ጋር አንድ ላይ የፕሮጀክቱ አካል አይደላችሁም ተብለው ተባረው ስለነበረ ከቼልሲ የብቸኝነት ስሜት ተሰምቶት እንዳልነበረ ገልጿል። ከዛ በኋላ ደግሞ ልብሳችንን መቀየሪያ ከዋናው ቡድን ተቀንሰን በወጣት ቡድን መልበሻ ክፍል እንድንጠቀም ተደረግን። እጅግ በጣም ለየት ያለ ነው ብሏል። ይሄንን ነገር ቼልሲ ካልፈለገ ያባራሃል፣ አንተ መልቀቅ ከፈለክ ግን አይለቅህም። ቼልሲ ቤት ያለው ባህል እንደዚህ ነው ብሏልና ከቼልሲ ጋር በተያያዘ በርካታ ሚስጥሮችን እያወጣ ይገኛል። በርግጥ እንደ ሚስጥር ሳይሆን እሱ በግሉ የደረሰበትን በደል ነው በቼልሲ ቤትና አይዋለው ብዬ የማልጠብቀውን ነገር በቼልሲ አይቻለው ብሎ ነበር ትላንት። አሁን ከወጡ መረጃዎች ጋር በተያያዘ ደግሞ በተለይም የደረሰበት መገለል እስከ ታዳጊ ቡድን መልበሻ ክፍል እስከ መላክ ደረጃ ድረስ በቼልሲ ደርሶ እንደነበረ ተናግሯል። ኤንዞ ማሬስካ ማሎ ጉስቶም ምርጡ አማካያችን አሁን ምርጡ ተከላካያችን አሁን ተመልሶልናል፣ ለእሁዱ ጨዋታ 100% ዝግጁ ይሆናል ብለዋል። ያው እሳቸው የሚፈልጉትን ሪስ ጄምስን በአማካይ ለማጫወት ሌላ ጥሩ አጋጣሚ ነው። ለቼልሲ ጥሩ የሚባለው ዜና ኤንዞ ማሬስካ ያረጋገጡት ኒኮላስ ጃክሰንም በልምምድ ሜዳ ላይ ለብቻው ልምምዶችን ማድረግ ጀምሯል ወይም እንቅስቃሴዎችን ማድረግ ጀምሯል። ከኑኖ ማዱኬ ማርክ ጉዌና አሮዋን አንሰልሜሮ ጋር በተያያዘ ግን ተጨማሪ መረጃዎች ሊገኙ አልቻሉም። እንግዲህ ከነሱ ጋር በተያያዘ ነገር ግን ከኢንተርናሽናል ብሬክ በኋላ ኒኮላስ ጃክሰንን የማግኘት እድላቸው ከፍ ያለ ነው ተብሏል። እጅግ በጣም ጠቃሚ ተጫዋች መሆኑን ቼልሲ እሱ በሌለበት ጨዋታ ያለው የግብ መጠን መቀነስ እንደውም አልፎም ተርፎ ተጫዋቻቸው የኮል ፓልመር ድምቀት መጥፋት እንደ ምክንያትም እየተወሰደ ያለው የኒኮላስ ጃክሰን መጥፋት እንደነበረ ይታወቃልና እንደውም ኮል ፓልመር በፕሪሚየር ሊጉ ቁልፍ ኳሶችን በማቀበል አሁንም 69 ቀዳሚ ነው። ከሱ ቀጥሎ ያሉት ሳላና ኩሉዞቭስኪ 63 ነው ያላቸው። ብሩኖ ፈርናንዴዝ 59፣ ኤንዞ ፈርናንዴዝ 51 አለውና ምናልባትም የኒኮላስ ጃክሰን በቅርቡ መመለስ ፓልመርን ሊያነቃቀው ይችላል ተብሎ ይጠበቃል። እሁድ በሚኖረው ጨዋታ ላይ ግን አይገኝም ጃክሰን። ቼልሲ ከሌስተር ሲቲ የፊታችን እሁድ በእኛ አቆጣጠር የካቲት 30 ማለት ነው ልክ 11 ሰዓት ሲል በስታምፎርድ ብሪጅ ጨዋታው የሚደረግ ይሆናል። የግል ምልከታችሁን ቼልሲያን ልታደርሱን ትችላላችሁ። በሊቨርፑል በኩል ጠንካራ ፍላጎት አላቸው ሊቨርፑሎች። አንጄሎ ስቲለር ይባላል 23 ዓመቱ ተጫዋች ነው። በስቱትጋርት ይገኛል። እጅግ በጣም አስደናቂ የሚባል ተጫዋች ነው። 36.5 ሚሊዮን ዩሮ በስቱትጋርት በኩል ተጫዋቹ ላይ ተለጥፏል። ይህ ተጫዋች ገና 23 ዓመቱ መሆኑ ደግሞ ለሊቨርፑል የረጅም ጊዜ እቅድ አካል እንደሚሆን የጀርመኑ ተነባቢ ጋዜጣ ቢልድ ነው በፊት ገጹ ላይ ይዞት የወጣው። ሊቨርፑልን በቀጣይ ክረምት የሚቀላቀለው ግብ ጠባቂያቸው በቋሚነት የሊቨርፑል ቁጥር 1 ግብ ጠባቂ መሆን ይፈልጋል ጆርጅ ማማርዳሽ ቬሊን። ነገር ግን አሁን ካለው የአሊሰን ቤከር ብቃት አንጻር ቁጥር 1 ግብ ጠባቂነትን የማግኘት እድሉ እጅግ በጣም ጠባብ ነው ይላል ፖል ጆይስ። እንግዲህ በሊቨርፑል በኩል አሁንም የአሊሰን ቤከርን ተተኪ በማድረግ እንጂ ቁጥር 1 ግብ ጠባቂ ስለመሆኑ ዋስትና ላይ ሰጡት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። በዚህ ሳምንት በተለይም በፓርክ ደ ፕሪንስ ያሳየው ብቃት ግብ ጠባቂው ዳግም ስሙ በዓለም ዙሪያ እንዲናኝ ያደርጓልና የአሊሰን ቤከር ቁጥር 1ነት የሚነጠቅ አይመስልም። ሊቨርፑል በፕሪሚየር ሊጉ በተለምዶ ቶፕ 6 ከሚባሉ ቡድኖች ጋር ለመጨረሻ ጊዜ የተሸነፈው በአርሰናል ከ377 ቀናት በፊት ወይም ኦልሞስት ከአንድ ዓመት በፊት ነበረም። ከዛ ቀጥሎ በቅርብ ዓመታት ውስጥ ያሸነፈው ቶትናም ነው። ኦልሞስት ለ2 ዓመት እየቀረበ ይገኛል።
ከዛ በኋላ ማንቸስተር ሲቲ 706 ቀን አልፎታል ማንቸስተር ዩናይትድ 938 ቀን አልፎታል ቼልሲ ደግሞ በጣም የከፋ ነው ወደ 2354 ቀን አልፎታል ካሸነፈና ይሄ ለቼልሲ በጣም ከባድ ነው ሊቨርፑል ግን ቶፕ 6 በሚባሉ ቡድኖች ላይ የበላይነቱ አሁንም እንደቀጠለ ነው በፕሪሚየር ሊግ ብቻ ነው ውድ ቤተሰቦቻችን ዩሮፓ ሊግ ኮንፈረንስ ሊግ አሊያም ደግሞ ካራባኦ ካፕ ቻምፒየንስ ሊግን አያጠቃልልም እጅግ በጣም አስፈላጊ ጨዋታ ነው ያለን ብለዋል ቨርጂል ቫን ዳይክ በፕሪሚየር ሊግ ቀላል የሚባል ነገር የለም ብለዋል በቁጥር ደረጃ ሳውዝሃምፕተን ቀላሉ ቡድን ነው ጥርጥር የለውም ግን እሱ ቀላል የሚባል ጨዋታ የለም ብለዋል ሳውዝሃምፕተን ሙሉ በሙሉ እንደሌላው ቡድን ትኩረት ሳንሰጥ ከተጫወተን ይቀጡናል ብለዋል በዚህ ሲዝን ከነሱ ጋር ሁለት ጊዜ ተገናኝተናል አንድ ጊዜ በሊጉ አንድ ጊዜ ደግሞ በካራባኦ ካፕ ተገናኝተናል እናም ሁለቱም ጨዋታዎች በጣም ጠንካራም ጨዋታዎች ነበሩ በሁሉም ጨዋታዎች ላይ በጥልቀት ጠንክረን መጫወት ነበረብን እና አሁን ደግሞ ሌላ ትልቅ ጨዋታ ነው ፍልሚያው ትልቅ ነው ብለዋል ስለዚህ ከመጀመሪያው የዳኛው ፊሽካ ድምጽ ጀምሮ እስከ መጨረሻው ደቂቃ ድረስ መሯሯጥ እንደሚያስፈልግ እናውቃለን እናም በከፍተኛ ድባብ እንግዲህ ሜዳ ውስጥ ደጋፊዎች እንዲያበረታቱን እና ጥሩ ጊዜም እንደምናሳልፍ ተስፋ አደርጋለሁ ብለዋል እጅግ በጣም ተጠባቂ ጨዋታ ነው ለሊቨርፑል ምን ጥርጥር የለው ከጨዋታው በፊት ግን አንድ መረጃ ለመጠቆም ያክል የአውሮፓ ክለቦች ፋይናንስ እና ኢንቨስትመንት ጥናት አንድ መጣጠፍ አሳትሞ ነበር በዚህ ትሙ ላይ ሊቨርፑል በ2023-24 ከአጋሩ 122.8 ሚሊዮን ፓውንድ ወደ ካዝናቸው ገቢ እንዳደረጉ ይፋ ተደርጓል እጅግ በጣም ትልቅ የሚባል ገንዘብ ነው ዛሬ ጨዋታቸውን በአንፊልድ ነው የሚያደርጉት ኮዲ ጋክፖና አርኖልድ የቢጫ ካርድ ክምችታቸው 4 ተደርሷል አንድ ቢጫ ካዩ ቀጣይ ጨዋታ ይመልጣቸዋል አዳም ላላና ዳውሰን ሱጉዋራና እንደዚሁም እጉጁኩ ደግሞ በሳውዝሃምፕተን በኩል እንዲሁ 4 የቢጫ ካርድ አላቸው አንድ ዛሬ ካዩ ቀጣይ ጨዋታ የሚያመልጣቸው ይሆናል ባለሜዳው ሊቨርፑል እናስቀድም ባለፉት 5 የመጨረሻ ጨዋታ ሊቨርፑል ምንም ሽንፈት አልገጠመውም አንዳቻ ብቻ ነው የገጠመው ከቪላ ጋር ሌላውን 4 ጨዋታ በደል ተወጥቷል ሳውዝሃምፕተን ባለፉት 5 ጨዋታ አንድ ድል እሱ ነው ኤፕስዊች ታውንን 2-1 ያሸነፈበት ነው የመጨረሻ 4 ጨዋታዎችን በቼልሲ 4-0 በብራይተን 4-0 በበርንማውዝ 1-0 ግብ ያስቆጠረው በበርንማውዝ በርንሌ ጋር 1-0 በኤፍኤ ካፑ ተሸነፈ ከዛ በኋላ በርንማውዝ ላይ አንድ ግብ አስቆጥሮ ግን በበርንማውዝ 3-1 ተሸንፏልና ከመጨረሻ 4 ጨዋታዎች አንድ ግብ ብቻ ነው ያለው በተቃራኒ ቡድን ብቻ ወደ 11 በላይ የሚጠጉ ግቦች ተቆጥሮበታልና ይሄ በጣም አስከፊ የሚባል ቁጥር ነው በሳውዝሃምፕተን በኩልና ሳውዝሃምፕተን ዛሬም እንግዲህ በሊቨርፑል ምን ያህል ግብ ይቆጠርበታል የሚሉ መላመቶችም እስከ መሰጠት ደርሰዋል ለማንኛውም ጨዋታው አንፊልድ ላይ ይደረጋል ሊቨርፑል 59 ጊዜ ያሸንፏል ሳውዝሃምፕተን 30 ጊዜ 23 ጊዜ ሁለቱ ቡድኖች ባቸው ውጤት አጠናቀዋል የመጨረሻ 5 ግንኙነት ሊቨርፑል 4ቱን በድል ሲወጣ ባልተጠበቀ ሁኔታ ሜይ 28 2023 ላይ በሴንት ሜሪ 4-4 ያጠናቀቀው ጨዋታ ትልቁ ጨዋታ ነው ለሳውዝሃምፕተን ከዛው ውጪ በዘንድሮ ግንኙነታቸው 2 ጊዜ ተገናኝተዋል በፕሪሚየር ሊጉ ሴንት ሜሪ ላይ ሊቨርፑል 3-2 አሸንፏል በካራባኦ ካፑም ተገናኝተው ነበር 2-1 ሊቨርፑል አሸንፎ ነበር ዛሬ መሻሽ ልክ 12 ሰዓት ሲል በአርኔ ስሎት የሚሰለጥነው ሊቨርፑል ከኢቫን ጁርሲክ ሳውዝሃምፕተን ጋር ጨዋታውን አንፊልድ ሮድ ስቴዲየም 54074 ደጋፊዎች ፊት 1884 ላይ የተገነባ ስቴዲየም ላይ ፍልሚያቸውን የሚያደርጉ ነው የሚሆነው የሊቨርፑል ደጋፊዎች እጅግ በጣም ወሳኙ ጨዋታ በምን አይነት መንገድ ሊጠናቀቅ ይችላል መልካታችሁ ልታጋሩን ትችላላችሁ ማንቸስተር ዩናይትዶች አንድሬ ኦናና ላይ ጥርጣሬ ከገባቸው ሰነበትበት ብለዋል አዳዲስ ግብ ጠባቂዎችን እያማተሩ ይገኛሉ በፕሪሚየር ሊጉም በሻምፒዮንሺፑም ከሚጫወቱ ግብ ጠባቂዎች እያዩ ነው አሁን ደግሞ ማንቸስተር ዩናይትዶች የሪያል ማድሪዱን ግብ ጠባቂ አንድሬ ሉኒንን ሁኔታ በቅርብ ርቀት እየተከታተሉ ነው ተብሏል በማድሪድ በኩል እዚህ ዩክሬናዊ ግብ ጠባቂ ላይ እስከ 33 ሚሊዮን ዩሮ ሊፈልጉ ይችላሉ የሚሉ መልከታዎች እየወጡ ይገኛሉና ከዚህ ጋር በተያያዘ የማንቸስተር ዩናይትድ መልማዮች ሁኔታውን በቅርብ ርቀት እየተከታተሉት ነው ተብሏል ሜሰን ማውንት ከአመቱ መጠናቀቅ በፊት ለዩናይትድ ጨዋታ እንደሚያደርግ ተረጋግጧል ግን ዩናይትዶች ብዙ የሚጓጉለት አይነት ተጫዋቻቸው አይደለም ከዛ ይልቅ ብዙ የሚጓጉለት ኮቢ ሜኖም በኢንተርናሽናል ብሬክ ወቅት ባይገኝም ከዛ በኋላ ባሉ ጨዋታዎች ላይ ግን የመገኘት እድሉ
ከፍተኛ መሆኑን ሩበን አሞሪም ያረጋግጧል። ከሱ ጋር በተያያዘ ግን በርካታ መረጃዎች እየወጡ ነው። ኮቢ ሜኖ ወኪሎች ተጫዋቹ ለቡድኑ ከሚሰጠው ግልጋሎት አንጻር ክፍያው ይጨመርልን የሚል ቅሬታ አቅርበው ድርድሩ እንዳልተሳካ ነግረናቸዋል። ዩናይትድ እንደውም እስከ 70 ሚሊዮን ፓውንድ ገዢ ቢያገኝ ሊሸጠው ተቃርቦ እንደነበረ ይታወቃል። በጥር የዝውውር መስኮት ላይ ምንም እንኳን ረዘም ያሉ ውይይቶች ተደርገው ከስምነት ለመደረስ ባይቻልም ዩናይትዶች ግን አሁንም በተጫዋቹ ላይ እምነት አላቸው ውሉን ያራዝማል የሚልና እንግዲህ በማንቸስተር ዩናይትድ የተጠየቀውን 180,000 ፓውንድ ሳምንታዊ ደሞዝ ይከፍሉታል የሚለው የሚጠበቅ ነው የሚሆነው። ምናልባት በወጣት ተጫዋች ትልቅ የሚባል ገንዘብ ነው። ኮቢ ሜኖ ግን ዩናይትድን ጠይቋል። በኮቢ ሜኖ ጉዳይ ላይ ግን በርከት ያሉ መረጃዎች እንግዲህ ተጫዋቹ ሌሎች ክለቦችን እያየ ይገኛል ምናምን የሚሉ መረጃዎችን በስፋት እየወጡ ነው። እኛ ያገኘናቸው የታማኝ የዜና ምንጮች ግን ድርድሩ እንደሚቀጥል በይፋ ነው የገለጹት። ከራስመስ ሆይሉንድ ጋር በተያያዘ እንግዲህ የግብ ድርቁ በዩናይትድ መለያ ብቻ አይደለም። ለሀገሩ ባደረጋቸው ያለፉት 12 ጨዋታ ላይም ጎልም ይሁን አሲስት ማስመዝገብ አልቻለምና ተጫዋቹ ቀስ በቀስ በራስ መተማመኑን እያጣ ያለ ይመስላል። በዩናይትድ በኩል ምናልባትም በቀጣይ አጥቂ የሚያገኙ ከሆነ ወደ ቡድኑ የሚያመጡት አጥቂ የሚያገኙ አሊያም እንደ ማርቲን ቾዶቤ ያለ ተጫዋቻቸውና ዜርኪዚ በብቃታቸው የሚቀጥሉ ከሆነ ሆይሉንድ በክረምት ምናልባትም ራሱን የሚያጠናክርበት የውሰት እቅድ ሊያዘጋጁለት ይችላሉ ተብሏል። ዩናይትድን በነፃም ቢሆን ለመቀላቀል ጸልያለሁ ያለው ኢጋሎ ነበረ። ናይጄሪያ የፊት ወሰር ተጫዋች አጥቂ ኦዲዮን ኢጋሎ ማንቸስተር ዩናይትድን ሊያስፈርመው እንደሚፈልግ ሲሰማ ጸሎት ጀምሮ እንደነበረ ገልጿል። ዩናይትድ ለሁለተኛ አጥቂነት እንደሚፈልገኝ ወኪሌ ሲነግረኝ አራት አማራጭ ነበራቸው እኔ ሶስተኛ ነበርኩኝ ሌሎቹ እንዳይሳኩ ወዲያው ጸሎት ማድረግ ጀመርኩ ብሏል። አክሎም ወኪሌ ገንዘብ አይከፍሉኝም እንኳን ዝውውሩን እንዲያደርግ ጠይቀዋለሁ ማሊያውን መልበስ ፈልጌ ነበር ብሏል። ዩናይትድን በአሁኑ ሰዓት በሳውዲ አረቢያ ሊግ የሚገኘው ኦዲዮን ኢጋሎ በማንቸስተር ዩናይትድ በነበረበት ሰዓት 23 ጨዋታዎችን አድርጎ 5 ግቦችን ለዩናይትድ አስቆጥሮ እንደነበር አይዘነጋም። የማንቸስተር ዩናይትድ ዓለም አቀፍ ማህበራዊ ሚዲያ ኃላፊ ኒክ ስፒካማን አዲስ ፈተናን ለመጋፈጥ ከማንቸስተር ዩናይትድ ጋር በይፋ መለያየቱን አስታውቋል። ከሰር ጂም ራትክሊፍ ግን ምንም አይነት የስንብት ደብዳቤ ሳይደርሰው የለቀቀ ተብሏል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ክለቡ እንዲያሻሽሉ በጊዜ ሂደት ውስጥ እንደሆነና ጊዜ እንዲሰጣቸው እንደሚሹ እንደ አርአያም ማይክል አርቴታን ፈለግ እንደሚከተሉ ጠቅሷል። በተለይ ማይክል አርቴታ በአርሰናል ቤት ካጋጠመው ፈተና በጊዜ ሂደት ተላቆ ቡድኑን ጠንካራና ተፎካካሪ አድርጓል። ይህ እንዲሆን እኔም ጊዜ ያስፈልገኛል የሚል ይዘት አለው ሐሳብ ሰጥተዋል። ማይክል አርቴታ በአርሰናል ቤት ያለበት ጫናና እኔ በዩናይትድ ያለብኝ ጫና ተመሳሳይ ነው የሚል እሳቤ የለኝም። ሁለታችንም የተለያዩ ክለቦች ነው እያሰለጠን የምንገኘው። ሆኖም አርቴታም ይህን ቡድን የሰራበትን መንገድ ሳላደንቅ አላልፍም። እርሱ ለብዙዎቻችን መነሻ ነው ብሏል። የኔ ትኩረት ባሉ ተጫዋቾች የሁዱን ጨዋታ ማሸነፍ በምንችልበት መንገድ ላይ ማተኮር ነው። የውድድር ዓመት እንግዲህ በጥሩ መንገድ ለመጨረስ ያለን አማራጭ የቀሩን ጨዋታዎች ማሸነፍ ነው ብሏል። የውድድር ዓመት ለኛ በጣም አስቸጋሪም ነበር ብሏል። ሆኖም ሁላችንም እዚህ ያለነው ቡድኑን ከገባበት ቀውስ ለማውጣት ነው። ይህም በሁላችንም ትብብርና ገዛ የሚደረግ ነገር ነው። በጊዜ ሂደት የሚለወጣል አምናለሁ ብለዋል። ዩናይትድ ጥሩ ቡድን መሆኑን ያነሱት ደግሞ አሰልጣኝ ማይክል አርቴታ ናቸው። የውዱ ተጋጣሚያችን እንግዲህ በጥሩ ሁኔታ ያለ ቡድን ነው፣ መሻሻሎችን አይቼበታለሁ ብለዋል። ዩናይትድ ጥሩ ቡድን ነው። ይህ ቡድን ካሉት ተጫዋቾች እና አሰልጣኝ አንጻር እንዲሁም በሪያል ሶሴዳድ ጨዋታ ካሳዩት ብቃት አንጻር በውዱ ጨዋታ የሆነ ነገር ማድረግ እንደሚችሉ አስባለሁ። ጨዋታው ፈታኝ እንደሚሆን እንጠብቃለን። ለዚህም ራሳችንን በብዙ መንገድ አዘጋጅተናል ብለዋል አሰልጣኝ ማይክል አርቴታ። በዩናይትድ ለመጨረሻ ጊዜ ሽንፈት የገጠማቸው ከ915 ቀናት በፊት ነው በፕሪሚየር ሊጉ። እንግዲህ ይህንን ሪከርድ ያስቀጥላሉ ወይስ የሚለው ይጠበቃል። በሲቲ ከተሸነፉ 681 ቀን፣ በሊቨርፑል እንግዲህ ወደ 1087 ቀን፣ በቶትናም 1091 ቀን፣ በቼልሲ 1293 ቀናት ተቆጥሯልና በቶፕ 6 ክለቦች ላይ ቼልሲ ነው በጣም ቆየት ያሉ ቁጥሮች ያሉት። በእርግጥ በቅርብ ዓመታት ውስጥ በአሰልጣኝ መቀየር ቀውስና በባለቤት መቀየር ቀውስ ምክንያት ቼልሲዎች እንደከዚህ ቀደሙ ጠንካራ አልነበሩም። ምናልባት በቀጣይ ዓመት ኤንዞ ማሬስካ ይህን ቡድን እያሳደጉት የሚሄዱ ከሆነ ምናልባት እነኚህን ቁጥሮች ሊያሻሽሉ ይችላሉ። ባካሪ ሳኛ ሊቨርፑል ከፔሲ ጋር ያደረጉትን ጨዋታ ካየው በኋላ ምናልባትም ከዚህ በኋላ በሊጉ ሊደክሙ ይችላሉ ብዬ አሰብኩ። አርሰናልም ይህንን ተከትሎ ነጥቡን እያጠበበ ሊቨርፑል ጫና ይፈጥራል። የሚፈጠረው አይታወቅም። እንግዲህ የነጥብ ልዩነቱ ሰፊ ይመስልም
ማን ያውቃል በፕሪሚየር ሊጉ ብዙ ተአምራትን አይተናል ብሏል ባካሪ ሳኛ። እናም ክለቡ ዋንጫ እንዲያነሳ ምኞቱ እንደሆነ የገለጸው ባካሪ ሳኛ አሁን ያለው የሊቨርፑል ወቅታዊ ብቃት ጥሩ አይደለም ብሏል። ሮበርቶ ፔሬዝ ቡካዮ ሳካ በሱ ቦታ ላይ ከሚጮቱ አውሮፓ ውስጥ ካሉ ተጫዋቾች ሁሉ ምርጡና አንዱ ነው። ክለቤን የጎዳብኝ አሁን እሱ ለመኖር ነው ብሏል። ምንም ጥርጥር የለውም። አርሰናል ራሱ ለማጠናከር የፍላሚንጎን የቀይ መስመር ተከላካይም ዌስሊ ፍራንስን እየተከታተሉ እንዳሉ እንደዚሁም ከተጫዋቹ ወኪል ጋርም ድርድር ማድረጋቸው ተጠቅሷል። ብዙ የአውሮፓ ክለቦች የተጫዋቹ ፈላጊ ናቸው። ከአታላንታም ጥሩ ጥያቄ ቀርቦለት ነበረ፣ ተጫዋቹ አልተቀበለውም። ፍላሚንጎ ለ20 ዓመቱ ተጫዋች ወደ 35 ሚሊዮን ዩሮ ወደ ካዝናቸው እንዲገባላቸው ይፈልጋል። አርሰናሎች ግን ይሄን ያህል ገንዘብ የመክፈል ፍላጎት የላቸውም። ቲምበር በፒኤስቪ ኤንዶቨኑ ጨዋታ ላይ ግብ አስቆጥሮባቸዋል። በመልሱም ጨዋታ ግብ ማስቆጠር አለብኝ ማሸነፍ አለብን ብሏል። እንደ ምክንያት ያነሳው ደግሞ ያው በኔዘርላንድ ያለው የፒኤስቪ እና እንደዚሁ ደግሞ የአያክስ ትንቅንቅ ነው። ሁለቱ ተቀናቃኝ ናቸው። እሱ ደግሞ የአያክስ ተጫዋች እንደነበረ ይታወቃል። አርሰናል ከመምጣቱ በፊት አርሰናል ከዩናይትድ ጋር ባረጋቸው ያለፉት 10 የእንግሊዝ ፕሪሚየር ሊግ ጨዋታ 7ቱን አሸንፎ አንድ ጊዜያቸው ሲወጡ ማንቸስተር ዩናይትድ ባለፉት 10 ጨዋታ አርሰናል ለማሸነፍ የቻለው 2 ጊዜ ብቻ ነው። በተጨማሪም መድፈኞቹ አርሰናል ያለፉትን ተከታታይ 4 የፕሪሚየር ሊግ ጨዋታ ዩናይትድን ባሳማኝ ብቃት ማሸነፈው ነበር። 5ኛውን ለማሸነፍ ኦልድ ትራፎርድ ይሄዳሉ። ሪካርድ ነው የሚያሻሽሉት ይሄን የሚያረጉ ከሆነ። ግን አርሰናል ዩናይትድን ሲያሸንፈው የቆሙ ኳሶች በፕሪሚየር ሊጉ አስፈልገውት ነበር። 2 ከቆሙ ኳሶች አስቆጥሮባቸው ነው ግብ ኤሚሬትስ ለዩናይትድን ያሸነፉት። በ2025 ግን ከቆሙ ኳስ ምንም ጎል ማግኘት አልቻለም። የለንደኑ ክለብ አርሰናል ከሊጉ ጅማሩ አንስቶ እስከ 21ኛ ሳምንት 12 ግቦችን ያስቆጠረው አርሰናል ባለፉት 6 የፕሪሚየር ሊግ ጨዋታዎች ላይ ግን የቆመ አንድም ኳስ ማስቆጠር ተስኗቸዋልና አንድ ድክመት በአርሰናል ቤት ተመልክተናል። በዚህ ደረጃ ማይክል አርቴታ ግን አርሰናል እየመሩ 200 የፕሪሚየር ሊግ ጨዋታን ካደረጉ አሰልጣኞች ውስጥ እጅግ በጣም የተለየ ቁጥር አላቸው። በሳቸው የአሰልጣኝነት ዘመን እንግዲህ ምርጡ አሰልጣኝ መሆናቸውንም እንደዚሁ ያሳዩበት ነበርና ምናልባት በትልቅ ደረጃ ከሚጠቀሱት እነ ጋርዲዮላ፣ ጆዜ ሞሪኖ፣ ክሎፕ፣ ሰር አሌክሳንደር ቻክማን፣ ፈርጉሰን ተርታ የምናገኛቸው አሰልጣኝ ሆነዋልና የማሸነፍ ንጻሪያቸው 59.3 በመቶ ሆኗል። እጅግ በጣም ትልቅ የሚባል ቁጥር ነው። በአርሰናል በኩል አንድ ኢትዮጵያዊ ጋዜጠኛ በቀጣይነት አርሰናል ማድሪድን ጥሎ አልፍም ካለፈን የጋዜጠኝነት ሙያዬን አቆማለሁ በሚል በማህበራዊ ትስስር ገጽ የጋዜጠኛው ምስል ተጋርቶ መረጃ ሲዘዋወር ነበር። ከቅርብ ሰዎች እንዳጣራ ነው ከሆነም ጋዜጠኛው በፍጹም ይናላለም በቀጣይ አርሰናል ፒኤስቪን ውጤት በዚሁ አስጠብቆ የሚወጣ ከሆነ ሪያል ማድሪድም የአትሌቲኮ ማድሪድን ውጤት አስጠብቆ የሚወጣ ከሆነ በቀጣይ በ8 ውስጥ ይገናኛሉ ሁለቱ እርስ በርስና ያው ቅድመ ግምቶች ለሪያል ማድሪድ እየተሰጡ ነው በብዛት። ግን ጋዜጠኛው ያለውም ይሄንን ነው፣ ቅድመ ግምቱን ለሪያል ማድሪድ እንሰጣለን ምክንያቱም ካላቸው ያለፉት 10 ዓመታት ልምድ ከአርሰናል በተሻለ ሪያል ማድሪድ ጨዋታውን አሸንፎ የማለፍ አቅም አለው የሚል መግለጫ ብቻ ነው የሰጠው። በዚሁ አጋጣሚ ማስተካከያ እንዲደረግበት ነው። መግቢያችን ላይ የዩናይትድ እና የአርሰናል ደጋፊዎች ለዩናይትድ ከተጫወተ ምርጥ 1 ለአርሰናልም ከተጫወተ ምርጥ 1 2 ተጫዋች ተቀሱ ብለናችሁ ነበር። በፕሪሚየር ሊጉ ካየናቸው ምርጥ የዩናይትድ እና የአርሰናል ቋሚ 11ዎች ይፋ ሲደረጉ ፒተር ሽማይክል ከዩናይትድ ግብ ጠባቂ ተመርጧል። በመከላከል ስፍራ ጋሪ ኔቨል፣ ሪዮ ፈርዲናንድ፣ ቶኒ አዳምስ እና አሽሊ ኮል ሁለቱ ከአርሰናል ሁለቱ ከዩናይትድ። የመሃል ሜዳ ተጫዋች አንድ ከአርሰናል ፓትሪክ ቬራ እና ሮይ ኪን ማለት ነው። ከነሱ ፊት ፖል ስኮልስ ከዩናይትድ። አጥቂ ስፍራ ላይ ክርስቲያኖ ሮናልዶ፣ ቴሪ ዳኒኤል ሆነሪ እና ዋይኒ ማርክ ሩኒ ተመርጠዋል። የእናንተን ምርጥ በዚሁ አጋጣሚ ልታረሱን ትችላላችሁ። ፔፕ ጋርዲዮላ ቡድን እንደከዚህ ቀደሙ ለፕሪሚየር ሊግ ዋንጫ ሳይሆን ለቶፕ 4 ይፋለማል። ዛሬም እጅግ በጣም ወሳኝ የሚባለውን ጨዋታ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ለውጥ የሚያመጣው ጨዋታ በምሳ ሰዓት ከኖቲንግሃም ፎረስት ጋር በሲቲ ግራውንድ ይደረጋል። ኒኮ ዊሊያምስ፣ ጆታ ሲልቫ እና ሚሊኮቪች ቢጫ ካርድ ካዩ ቀጣይ ጨዋታ በኖቲንግሃም ፎረስት በኩል ያመልጣቸዋል። ባለሜዳውን ኖቲንግሃም ፎረስትን ካስቀደምን ባለፉት 5 ጨዋታ አንድም ድል የለውም። 2 ጨዋታ ተሸንፎ 3 ጨዋታዎችን ባቻ ወጥቶ እንደውም ከአርሰናልም ከሊቨርፑልም ነጥቡ እየሰፋበት መጥቶ አሁን የሚቀርበው ለቶፕ 4 ለሚፋለሙ ቡድኖች ሆኗል። ራሳቸውን አጣብቂኝ ከተዋል። የኑኖ ስፕሪንቶ ሳንቶስ ቡድን ኖቲንግሃም ፎረስቶች ከሲቲ በኩል ባለፉት 5 ጨዋታ ቢያንስ 3 ድል አላቸው። በሊቨርፑል እና በሪያል ማድሪድ የደረሰባቸው ሽንፈት ሁለቱ ተጠቃሽ ናቸው። በርስ በርስ ግንኙነት ማንቸስተር ሲቲ
42 ጊዜ አሸንፎታል ኖቲንጋም ፎረስትን። ኖቲንጋም ፎረስት 30 ጊዜ ብቻ አሸንፏል፣ 28 ጊዜ አጥቷል። የመጨረሻ 5 ግንኙነት ኖቲንጋም ፎረስት አሸንፎት አያውቅም ጭራሹኑ። ማንቸስተር ሲቲ 4ቱን ሲያሸንፍ አንድ ጨዋታ ባቻ ውጤት አጠናቀዋል። ትልቁ ውጤታቸው ነው። ከዛ በተረፈ በኑኖ ስፕሪንቶ ሳንቶስ የሚመራው ኖቲንጋም ፎረስት በሲቲ ግራውንድ በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ልክ 9 ሰዓት ከ30 በፕሪሚየር ሊግ የመሳሳት ጨዋታ ማለት ነው በሲቲ ግራውንድ 30445 ደጋፊ ፊት የሚፋለሙ ይሆናል። የጨዋታ ግምታችሁን እንዲሁ ልታረሱን ትችላላችሁ። በአጠቃላይ ልክ ይሄ ጨዋታ እንደተጠናቀቀ በፕሪሚየር ሊጉ ብራይተን ከፉልሃም፣ ክሪስታል ፓላስ ከኢፕስዊች ታውን፣ ሊቨርፑል ከሳውዝሃምፕተን፣ ብሬንትፎርድ ከአስቶን ቪላም ጨዋታቸውን የሚያደርጉ ይሆናል። ብሬንትፎርድ እና አስቶን ቪላ ጨዋታ 2:30 ይጀምራል። ወልቭስ ከኤቨርተን ምሽት 5 ሰዓት ዛሬ የሚደረግ ጨዋታ ነው። በሊቨርፑል እና በሳውዝሃምፕተን መካከል የሚደረገው ጨዋታ 12 ሰዓት ላይ ነው። በስፔን ላሊጋ ሴልታ ቪጎ ከሌጋኒስ፣ አላቬስ ከቪላሪያል፣ ቫሌንሺያ ከቫያዶሊድ፣ ባርሴሎና ከኦሳሱና ጨዋታቸውን ያደርጋሉ። በጣሊያን ሴሪያ ኮሞ ከቬንዚያ፣ ፓርማ ከቶሪኖ፣ ሊቼ ከኤስ ሚላን፣ ኢንተር ሚላን ከሞንዛ። በጀርመን ቡንደስሊጋ ባየር ሌቨርኩሰን ከወርደር ብሬመን፣ ባየር ሞንሽን ከቦከም፣ ዶርትመንድ ከኦግስቦርግ፣ ሆለስቲን ኪል ከስቱትጋርት፣ ወልቭስበርግ ከሴንት ፖሊን፣ ፍራይቡርግ ከአርቢ ላይፕዚግ። በፍራንስ ሊጋ ሬምስ ከፒኤስጂ፣ ሊል ከሞንፔሌ፣ ዲዩም ማርሴይ ከሊንስ ጨዋታቸውን ሲያደርጉ ትላንት የነበሩ ጨዋታዎችን ለማስታወስ ያክል በኢትዮጵያ ፕሪሚየር ሊግ መቻል ከወልዋሎ ዓዲግራት 0-0፣ ኢትዮጵያ መድን ድሬዳዋ ከተማን 1-0፣ በጣሊያን ሴሪያ ከአግላሪ ጄኖዋ ጋር 1-1፣ በቡንደስሊጋ ሜንዝ ሞንቹግላድባን 3-1፣ በፍራንስ ሊግ ቱሉዝ ሞናኮ ጋር 1-1፣ በሳውዲ ፕሮ ሊግ አልናስር 2-2 በሆነ ውጤት የጨዋታውን አጠናቆ ነጥብ ቢጥልም ሮናልዶ ግን በአጠቃላይ በእግር ኳስ ሕይወቱ ለ1000 ግብ 74 እንዲቀረው በአልናስር መለያ ደግሞ በ99 ጨዋታ 90 ግብ ያስቆጠረበት ሆኖ ተጠናቋል። ቃል ስፖርት ዩቲዩብ ቻናልን በዚሁ ያበቃን። ከወደዳችሁን ላይክ አድርጉን፣ አበረታቱን። የሐሳብ መስጫ ሳጥናችን ላይ የዛሬው ጨዋታ ግምቶቻችሁን ልታሰፍሩልን ትችላላችሁ። ከሀገር ቤት እስከ ባህር ማዶ መረጃዎቻችን እናበቁ። መልካም ቅዳሜ።